ክብር ለጌታ ይሁን። ዛሬ እንግዲህ ስለ ቮካል ኤክሰርሳይዝ ወይም ደግሞ ኦዲዮ ድምጽ ብቻ ማለት ነው እንዴት እሱን ማስተካከል እንችላለን ወይም ጥሩ የሆነ ኳሊቲ ድምጽ እንዲኖረን ጥሩ የሆነ ኳሊቲ ድምጽ እንዲኖረን ምን ማድረግ አለብን በሚሉት ጉዳዮች ያነሳለሁ ሐሳብ። አሁን በቀጥታ ወደ ትምህርቱ ሄዳለሁ። መጀመሪያው እንግዲህ ዶ ሬ ሚ ፋ ሶል ላ ሲ ዶ ወይም ዶ ሬ ሚ ፋ ሶል ላ ቲ ዶ። እነዚህ እንግዲህ 8 ቁልፎች እነዚህን 8 ቁልፎች የጮህን ሃይ እና ሎ ፒች በተለያየ መንገድ መስራት አለብን። ዶ ሬ ሚ ፋ ሶል ላ ቲ ዶ ወይም ዶ ሬ ሚ ፋ ሶል ላ ሲ ዶ። ብዙ ጊዜ እንግዲህ 7ኛው ቁልፍ ቲ ኦር ሲ ይላሉ። እሱ ነው ልዩነቱ እሱ ጋር ነው። ይሄንን በሃይ ፒች እና በሎ ፒች መስራት አለብን በተለያየ አቅጣጫ። ሌላው እንግዲህ ሊፕ ኤክሰርሳይዝ መስራት አለብን። እንግዲህ ሰው ፊት ይሄን መናገር ሊከብደን ይችላል፣ ግን በግል በምንሰራበት ጊዜ ሊፕ ኤክሰርሳይዝ መስራት ጥሩ ነው። ላይክ ካር ጎይንግ ኢን ዲፈረንት ዌይስ፣ ልክ መኪና እንደሚሄደው አይነት ማለት ነው። ለህፃናቶቻችን ስናጫውት እንግዲህ ሞክራለሁ። እስቲ አድምጡኝ። ይሄን ነው እንግዲህ በተለያየ መንገድ ያልኩት ደግሞ ሃይ ፒች ላይ እና ሎ ፒች ላይ የሚሰሩ አሉ። እንግዲህ ቅድም ዶ ሬ ሚ ፋ ሶል ላ ሲ ዶ እንግዲህ ሃይ ፒች እና ሎ ፒች የምንሰራው ያልኩትን ሰመሪ ላድርገው። ሃይ ፒች ሲባል ዶ ሎ ፒች ደግሞ ስንሰራ ራሱ ነው ማለት ነው። ዶ ሌላውንም ቁልፎች በዚህ መልክ ፕራክቲስ ማድረግ አለብን። ሌላው እንግዲህ ሶስተኛ ደረጃ ማውዝ ሙቪንግ ብራይት ኤንድ ኖርማል ወርኪንግ። ለምሳሌ ብራይት ኤንድ ኖርማል ልክ ፊታችን በቃ ስንደሰት በጣም ስንገረም ከንፈራችን ጉንጫችንን ሰፋ አድርገን ሁለቱንም አይናችን ከፍተን ስንገረም አድርገን ከዛ ደግሞ ወደ ኖርማሉ ስንመለስ አፋችን ይሰፋል፣ አይናችን እንደተከፈተ ነው። ከዛ መለስ ወደ ኖርማል። እንደዚህ ይሄንን መስራት አለብን። በቂ ደቂቃ መስራት አለብን የምንችለው ያክል። ከዛ 4ኛ ደረጃ እንግዲህ ወርክ ዊዝ ፐርሰን ኦፍ ሲንገር ኦፍ ሎርድ given time and work with choir, current church and other church. እንግዲህ ከሰዎች ጋር መዘመር እግዚአብሔር ከሰጠን ሰዎች ጋር ማለት ነው። ኳየርም ላይ
መዘመር ከረን ቸርች ሊሆን ይችላል፣ ባለን አባል በሆንበት ቸርች ሊሆን ይችላል፣ ሌላም ቸርች ሊሆን ይችላል። ከኳየር ጋር መስራት ከረንት ቸርች ባለንበት ቸርች ሊሆን ይችላል። ወይም ደግሞ በተጨማሪም ሌላ ቦታ ከኳየር ጋር ልንሰራ እንችላለን፣ ሌላ ቸርች ማለት ነው። ወይ አባልነትም ባልነበትም በሌላም ቸርች ከኳየር ጋር መስራት ጥሩ ነው፣ ይጠቅመናል ማለት ነው። የምንጠቀምበት ነገር አለ። ሌላው አምስተኛው go with light slowly for high pitch። ሃይ ፒች በምንሰራበት ጊዜ ቀስ ብለን መውጣት ሃይ ፒቹን ጥሩ ነው። ለኦዲዮ ለድምጻችን ጥሩ ነው። በጣም ከፍተኛ ድምጽ ልናወጣ እንደሆነ ስንረዳ ከፍ ያለ ማለት ነው ሃይ ፒች። ቅድም ዶ እንዳልኩት ከፍ አድርጊ እንደሱ እንደምናወጣ ወይ መዝሙር ልንዘምር ሊሆን ይችላል። ቀስ ብለን ያን ሃይ ፒች መውጣት ጥሩ ነው። ሌላኛው እንግዲህ ረፐሰ ብለን የምናወራው ነው። እንደዚህ ማለት ነው። ረፐሰ 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 ረፐሰ። ሌላኛው ደግሞ ፐ የሚል ነው። እንግዲህ ቮካል የሚጠቅሙን ድምጾች ናቸው። ሌላው እንግዲህ እስክሪብቶ ወይም እርሳስ በአፋችን አድርገን ዶ ሬ ሚ ፋ ሶ ላ ቲ ኦር ሲ ዶ የሚለውን የምንሰራበት ነው። እንግዲህ እናንተን ለማስረዳት እስክሪብቶ አፌ ውስጥ አድርጌ እንግዲህ ዶ ሬ ሚ ፋ ሶ ልል ነው። የተወሰነ ቁልፍ ካወራ ይበቃል። እንግዲህ ሌሎቹ አሾች አይገርም ደግሞ ሎ ፒች ሌላው እንግዲህ ታንግ ተርኒንግ ስሎሊ አንቲ ክሎክዋይስ ኤንድ ክሎክዋይስ ዳይሬክሽን ምላሳችንን ሰዓት በሚዞርበትና በማይዞርበት አቅጣጫ ሰዓት በየት እንደሚዞር እንግዲህ እናውቃለን። ስለዚህ ክሎክዋይስ እና አንቲ ክሎክዋይስ ማሽከርከር ማለት ነው። አንዴ በቀኝ አንዴ በግራ ማሽከርከር ምላሳችንን። ያው ምላሴን እያሽከረከርኩ ነበር። ሌላው እንግዲህ ማውዝ ተርኒንግ ቱ ሌፍት ኤንድ ራይት ሳይድ ዳይሬክሽን አፋችንን ልክ ወደ ግራ ልክ ስፖርት የሚያሰሩ ሰዎች ወደ ግራ ዙሩ እንደሚሉት አንድ ቦታ ቆመን አንገታችንን ወደ ግራ ጥግ ድረስ ማስጠጋት፣ እንደገና መልሰን ወደ ቀኝ ድረስ ማስኬድ አፋችንን። ከዛ አፋችንን መክፈት፣ ያው የመጨረሻው ልናገር ነው። አፋችንን መክፈት፣ ከዛ አፋችንን እዛው እንደከፈትን አንገታችንን በመጠቀም ትክክለኛውን የድምጽ ቦታ እስከምናገኝ ድረስ
አፋችንን ማንቀሳቀስ ማለት ነው። በአንገታችን እርዳታ አፋችንን ወደ ላይ ወደ ታች ማንቀሳቀስ ትክክለኛው ድምጽ ደረጃ ላይ ስንሆን እንቆማለን። እዚሁ ላይ እንዳለ ማቀንቀን የሚለውን ማውራት እፈልጋለሁ። ኖት ከቲንግ ዘ ቮይስ አፕ ቱ ዘ ራይት ላይን፣ ልክ ትክክለኛው መስመር የሪትሙ ምት እስከሚደርስ ድረስ ድምጻችን አለማቆም። እዛው አፋችን እንደከፈትን እንግዲህ ቅርቤ የቅርቤ ልበል የቅርቤ ከስትንፋሴ ይልቅ የቅርቤ እንግዲህ እኔ አሁን ከሪትም ወጥቼ ነው እያቀነቀንኩ ያለሁት፣ ግን በምንዘምርበት ጊዜ እያቀነቀንን ነው መዘመር ያለብን። ለኤግዛምፕል ያክል አንድ ልበላችሁ። እሺ የቅርቤ ልበል የቅርቤ የቅርቤ ልበል የቅርቤ ከስትንፋሴ ይልቅ የቅርቤ የቅርቤ ልበል የቅርቤ ሰው የሚያውቀው ጉብዝናዬ መቻ የገበናዬ ሸፍነው ጉድለቴ ሚታየው ግን ሙላቴ ሰው የሚያውቀው ጉብዝናዬ መቻ የገበናዬን ሸፍነው ጉድለቴ ሚታየው ግን ሙላቴ። ተባረኩ። እንግዲህ መልካም ጊዜ ሆነላችሁ። በሌላ ርዕስ